ዘንቢላችን ጀምሯል። ዘንቢ ዛሬ መሀል ለም ሆቴል ላይ ያለነው እዚህ ጋር ከእሁድም እንግዲህ አስቀምጥተናል። ሮቢ ያለ ጄሪ ሚስተር ዳይሬክተር ዛሬ ስፔሻል ገስት ሁላ ያለን ሚስተር ዳይሬክተር አጠገባችን ነው ያለው። ስለዚህ ምን ታደርጉልኝ ያላችሁ መሰላችሁ? ይሄንን አስቤዛ ያልገባውበት በቃ እንዴት ልበላችሁ ውስጥ ለውስጥ ገብቼ ነው የገዛሁት። እሺ ስለዚህ ይሄንን የሚገምት አሪፍ የምትሉትን ታርጌት ታርጋችሁ አነጣጥራችሁ ማምጣት ብቻ። ግን ጆቢ ጥላለ ውስጡ ክረምት እኮ ነው። ግን ጥሩ ሀሳብ ነው ነበር። ቢኖር አሪፍ ነው። ለቀጣይ ጥላ እናመጣለን። እናመሰግናለን። ዝናብ ነው ያለው ውስጥ። አሁን ግን ሰው እናምጣ። ስለዚህ ሰው ይዛችሁ ነው ጠብቃችኋለሁ እዚህ ጋር። እንዴት እንሰማራ? እሺ ዛሬ ለም አካባቢ ነው የሚገኘው ለም ሆቴል እና አስቤዛ የሚገዛ ሰው እየፈለኩ ነው። ሳልገጭ አስቤዛ የሚፈልግ ሰው ላገኝ። ክረምት እየገባ ነው በነገራችን ላይ ሰማዩ ጠቁሯል ሳይዘንብብን። ዛሬ አስቤዛ የሚያሸንፍ ሰው ነው መፈለግ ያለብን። እንዳያችሁት ካሳለፍነው ሳምንት በፊት የነበረውን አስቤዛ አሸንፈን ነበር። ስለዚህ ዛሬ እናሸንፋለን ወይስ አናሸንፍም የሚለውን የምናገኘው ሰው ነው የሚወስነው። ስለዚህ እንፈልግ። እቺ የመገናኛ መስመር በቃ ለአስቤዛ በጣም ምቹ ናት። ሰዎች እያገኘን ነው። ሌትስ ጎ እንፈልግ። ዝናብ ሊዘንብ ነው በነገራችን ላይ። የዛሬው አስቤዛችን ክረምትን ያማከለ ነው የሚሆነው ብዬ አስባለሁ። ሳይዘንብ እስከዚሁ ልጀምር። እንዴት ነሽ? አንደንሽ አንዴ ላስቸግረሽ፣ ስልክ እያወራሽ ነው። አይ ነው ግን በጣም ኢምፖርታንት ነገር ነው። አንዴ መልሽ ይደውልሽ ሊቀናኝ ነው መሰለኝ። እኔ ምንሽ እና አንቺ የአስቤዛውን ዋጋ ትገምቻለሽ። ዘንቢል ውስጥ የሚደረገውን አስቤዛ ዋጋ ከገመትሽና በትክክል ካገኘሽ ሙሉ አስቤዛውን ሸልምሻለሁ። ኢትስ ኦኬ። አሁን ካሜራ ላይ አናወራም። ዋናው ሂሳብ ላይ እንዴት ነሽ ነው። አሪፍ ነሽ? አስቤዛስ በእውነት ነይ። በቃ ነይ። ዛሬ በላ ነው አስቤዛውን። ማን ልበል ግን? ሄቨን ቲም ጄሪ እዛሽ ጋር ነው የምንጫወተው። ሄቪ ክረምት ጥሩ ነው። ናይስ። እስኪ ዛሬ ድላችንን እንሞክራለን። በመጀመሪያው ሙከራ ነው የቀናኝ። ሌትስ ጎ። እሺ አሁን ለማሸነፍ የጊዜውን ገበያም ቢሆን በደንብ ማጣራት አለብን። ከዚህ በፊት ብዙ ጊዜ አሸንፊያለሁ። እሺ በእኔ ተማመኝ፣ በአንቺ እተማመናለሁ። እሺ አገኘሽ ጀሪሻ? አረ በስመ አብ። አንቺ ማች አድርገን ነው ለዛው የምንጫወተው። አሳመነሽ አመጣሽ። አንቺ ደላና ነው በቃ። የመጀመሪያው ዘንቢል ላይ እኮ ይቻላል አይደል? አሪፍ ነበር፣ ግን በመሀል ሰፊ ርቀት አለ። እንዴት ነው አሁን ሰው ታገኛለህ? ችግር የለም። ያው አንቺ ልምዶ ልውሰድና ልሞክራ። እኔ ደግሞ ዞር ብላ አይንን ፍጥጥ አድርገህ አስቤዛ እያልክ እንደ ቁራሌውን ቢሆን እንደዛ ነው ያደረግሽው አንቺ? አዎ እኔ እንኳን እድል ቀናኝ። በመጀመሪያ ነው ያገኘኋት። በቃ ልሞክር። መልካም እድል። እሺ መጣው እንግዲህ እኔ አይ ተው ቲሜን እንዳትወስድ። ሰላም ነው እናቴ፣ እንዴት ነሽ? ሰላም ነው። ማይለበል ስምሽን? እስከዳር የሆነ ጨዋታ እየተጫወትን ነበር። እዚህ ዘንቢል ይባላል። ዘንቢል ውስጥ ያሉትን እቃዎች በትክክል ግምታቸውን ሂሳባቸውን የምታውቂ ከሆነ ዘንቢሉን ይዘሽው ትሄጃለሽ ገምተሽ። ፈቃደኛ ከሆንሽ እንድንጫወት ነበር። ትጫወቻለሽ? በቃ እሺ። ይሻላል። ያው ጄሪ እኔም አግኝቻለሁኝ። አንዳቻ ነን ደግሞ መመሳሰላቸው። አንድ ሰው ይቀረናል። ዳይሬክተራችን ደግሞ ይምጣና እስቲ ዛሬ ከእሱ ጋር እንጫወት። ሰርፕራይዝ፣ ዛሬ የሰርፕራይዝ ኤፒሶድ ነው እንዴ ሚስተር ዳይሬክተር? ሰላም ነው እንዴ? እሺ ዛሬ አብረን የምንጫወተው። ዛሬ አብረን ነው የምንጫወተው። እሺ ፈጣን ነው ሰው ይሄን ግን የጨዋታውን ህግ ስለሚያውቅ እኔ ፈራዋለሁ። አሁን ጊዜ የለኝም። በእውነት ሌትስ ጎ። በአይነቱ ለየት ያለ ኤፒሶድ ነው ዛሬ። ዳይሬክተራችን አንደኛው ተጫዋች ነው አብሮ ሊጫወት ነው። ሮብዬ እንደምንም ብለን እባክህ እንሸነፍለት፣ ካልሆነ ዳይሬክተር አይደል? እነዚህ ልጆች እኮ አሸንፈው ነው የሚሄዱት። ይፈልጉ የሮብዬ ሰላም ነው። አንዴ ቃል አውራ። ዘንቢል የሚባል ሾው ነበረና እዚህ የቴሌቪዥን ፕሮግራም ነው እና እቃ ውስጥ እንትን አለ፣ ሽልማት አለ። ኤግዛክትሊ ፕራይሱን ካወቅኩት ወስደዋል። ከብዳል
ትንሽ ከብድኛል። ሌላ ሰው እሺ እሺ ሰላም ነው? እንዴት ነህ? አለሁልህ። ሁሉ ሰላም? ከቻናል 1 ቲቪ ነበር። ዘንቢል የተሰኘ ፕሮግራም አለንና እቃ ውስጥ አስቤዛ አለ። ሂሳቡን ከገመት ትወስደዋለህ አይደለ? ይመቻል? በቃ ና እንሂድ። በኃይለኛ ይኸው እየገቡ ነው። ኧረ ከባድ ግን ሚስተር ዳይሬክተር የት ሄደ? ዳይሬክተር ትንሽ ቆያል። ሰው አጣ መሰለኝ እየፈለገ። አይ ገና ይኸው ካስት አድርጎ ምናምን በደንብ ኧረ ዳይሬክተር ያለ የት ሄደ? አይ መጥቷል። እንዴ በጀርባ ይላል። የት ነው የምንሆነው? በጓሮ ገባ። ይኸው እዚህ ጋር በዚህ ጋር ሉና ነኝ። አዎ አሪፍ። እንደምታዩት ከእሑድ እስከ ዳይሬክተር ሁሉም ሰው አሪፍ ገማሽ ነው ይዞልን የመጣው። እስቲ ከየት ነው ያገኛችሁ ግን? እኔ ወዲያው ነው ያገኘሁት። አንድ ሰው ጠየቅኩኝ፣ ከዛ ስልክ አቋረጠልኝ። ሴልስ ነው ሴልስ ነው ይዞብሽ የመጣው ጄሪ። እሺ አንቺስ እንዴት ያገኘሻት? እንደምታዩት መልካሟን ወጣት ሄቨን ያገኘኋት በመጀመሪያው ሙከራ ነው እንደ ሪች። እሺ ሮቢስ በስንተኛ ሙከራ አገኘ? እኔ በአንደኛ ሙከራ ነው። እስከ ዳር ነች። ያው እንዴ ምን ነው አስቤዛ ያልቆ ነበረ። እንደውም አሪፍ ሰዓት አገኘኝ ብላ። ኦኬ ትቸኩላለች። እስቲሽ ስለዚህ ወደ ግምቱ ከመግባታችን በፊት ራሳቸውን ያስተዋውቁልናል። በስምም ማለት እኔ ታውቀኛለህ። ወደ እሱ እንምጣ። አባይነህ፣ ሄቨን፣ ጸዳል፣ እስከ ዳር። አሁን ሶስት አንጋፋ ነው የሚባሉት እንቁ የሆኑ ተወዳዳሪዎችን ይዘውልን የመጡት። ስለዚህ ወደዛ ከመግባታችን በፊት ግን አሁን ዝግጁ ናችሁ? እሺ አንዴ መደመሪያችሁን ታወጣላችሁ። አዘጋጁ። የዛሬው ዘንቢል ፕሮግራማችን በመሃል ለም ሆቴል ላይ ብንገኝም ዝናቡ እንደምታዩት ግራና ቀኝ ላይ የዘነበ ነው። እኛ ግን በብርዱም ቢሆን መሃል ላይ ነው የምንገኘው። ዝግጁ ናችሁ? ዝግጁ ነን። ሬዲ። ኦኬ አልተዘጋጀም። ሴልስ ያልከኝ ዝግጁ? ስለዚህ እያንዳንዱን ዋጋ አሳያችኋለሁ። በዚህ በዘንቢል ፕሮግራማችን ላይ ምን አለ መሰላችሁ? ማሳያችሁን እንዳለ ፕሮዳክቶች ትደምሩና ከተቀመጠው ዋጋ ጋር ተቀራራቢ የሆነ አሸናፊ ይሆናል። ከዛ ካለፋችሁ ግን እኔ ነው ይዤ ብሄድ። ዝናብ ልታስመታን ነው መሰለኝ። ዛሬ በዝናብ ነው። እንጀምር። ዝግጁ? ይኸው አናናስ፣ ስልክ፣ ይሄ የራሴ ነው። ፓፓያ ነሽ ፓፓያ ነሽ ፓፓያ። ተገምቷል። ከይቅርታ ጋር የዳይሬክተር ነገር ማስተር በደንብ ወደ ኋላ ብትሄድ። እሺ ልግባ። ከዛ ጀርብ። አዎ ሶ ተጫወት እንደዛሽ። እኔ ወደ ኋላ የሄድክ ምናምን። አዎ ዳይሬክተር ነገር ትንሽ በጣም በላል። ወደዛ ጠጋ በሉ። እንደምታዩት ኃይለኛ ዝናብ እየጣለ ነው። እቀፍ የሚያሰኝ ብርድ ነው። ምን እንደማፋላቅም አይመስልሽም? እኛን ተቃቅፈን ነው የምንገምተው። ተቃቀፋላችሁ። እዚህ ጋር አናናሴን ልቀፍ። ማንጎ ማን ነው? ፓፓያ። እሺ እንቀጥላለን። እሺ ሮዛ ለውዝ፣ እዚህ ጋር ሮዛ ለውዝ ክሪሚ ትንሿ ናት። ትንሿ ልቅመሰው ተጽፏል። በስመቲ ነው ምንድን ነው? እንትን ነው አሁን አላውቅም። ሩዝ 3 ራይስ ነው። ይሄ የአርሰናል ሳይሆን ይሄ የኢትዮጵያ የኢትዮጵያ ነው። ኦኬ አምሳል ነው ወይስ አኒ በየ አትሊስት አኒ አደይ ማር ይባላል። እዚህ ጋር ይኸውላችሁ ማሩ እስኪ ሁለት ማር ነች። ኦኬ ሁለት ጀምረን ዝም ብለን ዛሬ በጣም ፍራፍሬ የሚወድ ማለት ነው። ትወጃለሽ ፍራፍሬ? እሺ ምንድን ነበር? ማንጎ ኪሎ ነው። ይኸው 1 ኪሎ ማንጎ ጀምረናል። 180 ኤክስፓየር ዴት አድርጓል ግን በፍሩት ላደክማችሁ። ይኸው ብርቱካን
ብርቱካን ውድ ነው አይደል? 1 ኪሎ ነው። ብርቱካን 1 ኪሎ ኪሎ አ 180 ደምረናል። ተደምሯል። በነገራችን ላይ እርግጠኛ አይደለም። ዝም ብዬ most of the time እኔስ ኧረ ይቺማ ቆይ 1 ኪሎ ነች። ይሄማ ቼክ መደረግ አለ። ኦኬ 110 ይሄ ኪሎ ነው። 110 ኦኬ 1 ኪሎ ሙዝ ይላል እዚህ ጋር። እሺ 110 ያ አንድ ኤነርጂ ያስፈልጋል። ኧረ ስለማይሆን ሳታስፈቅዳቸው ስለማይሆን እንዴ it's not fair። እንቀጥል 110 አደረኩት። እዚህ ውስጥ ምን ያለ ይመስላችኋል? ለውዝ ቡና አይታል እንደ ስገዛ አይ ያው ይሆናል ብዬ ነው። ስለዚህ ቡና ስንት ኪሎ ነው? እዚህ ውስጥ ቡና አለ። ስንት ኪሎ ነው? ኪሎ አይደለም፣ ላሳያችሁ። ሩብ ነው። ሩብ ኪሎ ስንት ላድርጋት? እሷን ነገር ሩብ ኪሎ ቡና አለ እዚህ ጋር። እሺ 250 ይደርሳል ብለህ ነው? ዛሬ በቃ የጆሮ ታምቡሩ ማጽዳት የሚፈልግ ሰው እሺ ያን ነገር ስንት ነው እባክህ? ተገምቷል። እሺ እንዴ ወርዶ ስማ ግን ጆቢና መላጣ ቢሆን ተጫዋቹ ምን ልታደርገው ነበር? ይሄ ለማን ነው? ላቤት አቤል ለማን? እንደዛ አካባቢ እቺማ 15 ብር ተወዷል። አሁን ሁሉም ነገር ፋይናሊ ምን አለ መሰላችሁ? የመኪና ቁልፍ የመኪና ቁልፍ ሊሆን ይችላል። ይሄንን አስቤዛ ቤት ገብታችሁ ሰርታችሁ አንዳንዴ ምግብ ከጠገባችሁ በኋላ ምን ያሰኛችሁ? ማስቲካ ዴዘር ማስቲካ አዎ፣ እቺ እንግዲህ ይሄን አስቤዛ ለመበተን ፈንጂ የሆነ ማስቲካ ነው። ፈንጃም ካኝ ይባላል። 40 ብር ነገር 100 ብር አዛም አይደርስ በርግጥ እስኪ 80 እንደዛ ላድርግ። ሁሉ ተገምቷል። ሁሉ ተደምሯል። ይሄ ነገር አለ። ማየት ማጣት የምትፈልጉት ነገር ካላችሁ መጥራችሁ መጠየቅ ትችላላችሁ። ማየት ይቻላል። ዘቢ መምጣት እንችላለን። ኧረ ትችላለህ። ኦኬ መብላት ግን አይቻልም። ይሄ ሩዝ ዝም ብለን ይሄ ነው ማለት እሺ አሃ የገለመጣችሁ ኤክስትራ የእንትን ምን ያህል ያ 50 ብር ተወዷል። ወይኔ ጌታ ሆይ እዚህ ጋር ሰክተህ ልታጫውት አሜዚንግ ዝናቡ ወጨፉ እዚህ ድረስ ነው። ስለዚህ እነ ጄሪ እዚህ ጋር ማጣት የምትፈልጉት ነገር ይኖራል። እናጣራው ነገር አለ። ግር ያላችሁ ወይም ደግሞ ያለፈባችሁ ምናምን ነገር ካለ እንሂድ። እሺ ቆይ ሄቪ ነች ማጣራት የምትፈልገው? ይቻላል። ይሄ ብርቱካን 1 ኪሎ ነው። ይሄ 1 ኪሎ ይሄ 1 ኪሎ አይ አክቹሊ ይሄ አያሳስተንም። ማሩ ነው 3 በቃ ዋጋ የለም እንዴ? አለባችሁ እንዴ? ልክ ነን። አይ ልክ ነን። ግማሽ ኪሎ ማር ምንም በቃ እኛ የምናጣራው ነገር የለም። አጣርተን ጨርሰናል። አሁን ነው ዝናቡ። አሁን ምን ታደርጉልኛላችሁ መሰላችሁ? በዋጋው እርግጠኛ ነን እኛ ምንም በቃ የተሳሳተው ነገር የለም የምትሉ ከሆነ ለመጨረሻ ጊዜ አንድ የመጨረሻ ድምሩ የምታስቀምጡበትን ወረቀት ሰጣችኋለሁ። ሹር ያው አንድ ማርከር ይቀራል እንግዲህ እየተቀባበልን 2400 ይገኛል። ስንት ነው የመጨረሻ ውጤታችን? በደንብ እኔ ጌታዬ እንዳንሸነፍ ብቻ ፈራ ባይቶይ ማለት ነው። ከገዛበት በኋላ ዝቅ ያለውን ከገመት እስኪ ደምሩ። ትንሽ በጠር እናደርጋለን። ነገር እንበላ። አንተ ያበጠርክበትን ምን ልሸልመው? እሱን ውሰደው ወይ አንተ ራስህ። አይ ለኔ ሙዙ በለው በቃ ይበቃኛል። ሮቢ ጻፍ። ጽፌያለሁ። ተጽፏል? አልጻፈም። ኦኬ ማርከር እስጣቸዋል። ያው ወይዳ 2020 ወይኔ ከባድ ነው። እናንተ ዛሬ ከበደን በእውነት እግዚአብሔር እንደማያችሁ ጽፋችሁ ጨርሳችኋል? ጨርሰናል። ዝግጁ ናችሁ? ዝግጁ። አሁን ወደ መጨረሻው እንገባለን። የእቃዎቹን ዝርዝር ዋጋ ነግራችኋለሁ። መደመር አትችሉም። እሺ እርግጠኛ ናችሁ አሁን መጻፋችሁ ላይ? አዎ። ስለዚህ ምን ታደርጋላችሁ? ሁላችሁም የጻፋችሁትን ለቤተሰቦቻችን በካሜራ እስቲ ከሮቢ እንጀምራለን። እዩ እስቲ
ኧረ 80 ይላል። 2480 እሺ ጄሪ 2200 ኤ ታርጋ ቁጥራችን ነው እንዴ 2020 we will see ጥሩ ነው። እንዳያችሁት ሁሉም ግን 2000 ቤት ምናምን ቤት ነው። ያወቃችሁት ነገር አለ? ልክ ነን ማለት ነው። የሰማችሁት ነገር አለ? እስቲ ምናየው ይሆናል። አጠቃላይ የእቃዎቹን አጠቃላይ ዋጋና ዝርዝር ነግራችኋለሁ። መደመር አይቻልም ግን ማስታወስ ትችላላችሁ። ይሄው ይሄ ፕሮዳክት 100 ብር ለውዝ ይላል። ለውዝ 350 ብር። ልክ ነው ያለው። እዛ ጋር እነ ጄሪ ጋር ያገኙ ይመስለኛል። ምንድነው የምትደሳሰቱት? ኦን ፖይንት ነው ለዛው። ማበጠሪያ 50 ብር። እሺ እናወራለን ስለዚህ ማበጠሪያ መጨረሻ ላይ። እና መታሻ 30 ብር 30 ብር እየታሻችሁ በ30 ብር እዚህ ጋር መታሻ ጥሩ መታሻዎች አሉ። እዚህ ጋር ማስቲካ ቀጭ ይላል እንደ ፈንጂ ይላል። እዚህ ጋር ስንት ብር ይመስላችኋል? ማስቲካ 50 ብር። እንዴ መታሻ ያንሳል፣ ማስቲካ ውድ ነው ግን የሚገርም ነው። እሺ ቡና ሩብ ኪሎ 350 ብር ችግር የለውም ይሁን። እሺ ሩዝ 450 ብር። ድምፁ ራሱ ይለያል። የሚገርማችሁ። እሺ ከሩዝ ቀጥሎ እንሄዳለን። ማንጎ 200 ብር። ሙዝ 100 ብር። ብርቱካን 250። አናናስ 200 ብር። ፓፓያ 100 ብር ፓፓያ። ስለዚህ የቀረ ያልጠራሁት ነገር አለ እዚህ ውስጥ። ማር ሃኒ 250 ብር። ስለዚህ ሁሉንም ጠርቻለሁ፣ ያልጠራሁት ነገር የለም። አጠቃላይ ድምር ዋጋ የነዚህ ፕሮዳክቶች አጠቃላይ ዋጋ ከማበጠር በኋላ ተመልሰን አጠቃላይ ዋጋ እስቲ አንዴ ከፍ አድርጋችሁ አሳዩ። ወደ እኔ እስቲ የነ ጄሪ ትንሽ ቀረብ አለብኝ መሰለኝ። ከማሩ ነው ማሩ ነው መሰለኝ ትንሽ የሸወደኝ ሆነ። ዝቅ አድርጉት ግን አይታወቅም ሲጀመር። እሺ አጠቃላይ የእቃዎቹ ድምር ዋጋ ንገረን። ብታሸንፍ ምን ታደርገዋለህ? እኔ እዚሁን በለዋለሁ። ኧረ አንተ ደግሞ ማቀፍ አሸንፋለሁ። እሺ አንቺ ብታሸንፊ ምን ታደርጊያለሽ? ቤቴ ነሽ የምሄደው። ወደ ቤት ለጀርያው በቃ ፀጉር የለም ችግር የለውም። አሁን የመጨረሻ እንጠራለን። አጠቃላይ ድምር ዋጋ እሺ ማንም ያሸንፍ ይመስላል? እኔን በሉ ወዳቸው ቆረጣችሁ ዛሬ ማንም ያሸንፍ መሀል። ኧረ እነ ጄሪ ተጠቀመ ነው። በስመ አብ አንቺ በጣም ነው እንዴ! ምንም የምናገረው የለም። በርዶኛል። ንገረን ዋጋውን። እሺ አጠቃላይ ድምር ዋጋ ኧረ ጆቢና በጣም ነው እግዚአብሔር። እኔ ጌታ እንዲህ ሆዳችሁንም አይቆርጣችሁ። የዛሬው የዘንቢል አሸናፊ እያበጠርን እንጠጋለን ወደሱ ሮቤል የሚያምናቅቻለሁ። አሬ ለጄሪ በምን ገምቻቸው እንደሆነ ታውቃለህ? እኛ አሪፍ ነው ቀረብ ብለናል እና ማሩን ስንገምት ትንሽ ከፍ አድርገነዋል። በዛ ትንሽ እነሱ በላሉ ብለን ነበር። ግን ሰዎቻችን አጠቃላይ ድምር ዋጋ እኔ ግራ ገብቶኛል።
አናቱ ላይ ነው ያመጣው 2480 እዚህ ጋር 2480 ይሄማ ነው እንዴት ሊሆን ቻለ? ስለሚቻል ጨዋታው ስትጫወቱ ኤግዛክት ዋጋው ያመጣ ሰው እስከ ዛሬ በዘንቢል ፕሮግራም ላይ ማንም ሰው ትክክለኛ ዋጋ እንደዚህ ታርጌት አድርጎ ያገኘ ሰው የለም። ግን ሮቤል ዛሬ አትክልት ነው የሰራው ይመ እናመሰግናለን። እውነቱ ቢሆን አንበርክኮናል። አይ እኔ ብቻዬን ሳይሆን ያው አግዛኛለች እሷ ማለት ነው። እናመሰግናለን። ማበጠሪያው ግን አትፈልጊም? አይ እኔ በቃ ፀጉር ስለሌለኝ ሙዙንም ስለዚህ በዛሬው የዘንቢል ፕሮግራማችን ላይ አሸናፊው ሮቤል ነው። በሚገርም ሃትሪክ ዋጋውን ታርጌት አናቱ ላይ ምንም ሳይስት ነው ያሸነፈው። ዋው ልምድን ታካፍለናል። ስለዚህ ይሄን ዕቃ አንድ ሌላ አድርግላችሁ ከማበጠሪያው ማለት ሙዙ ይቀር እዚሁ በቃ ታያለሽ። እና አይ ማበጠሪያውን ይቅር ሙዙም ይቅር ሙዙንም ውሰዱት። ከዛ ሙዙ ይቅር ማበጠሪያው ሳስረክባችሁ አሸናፊዋን እንግዲህ ሮቤል ያው ያስረክብ ነው። በሉቻው የዛሬው ዘንቢል ፕሮግራማችን ይሄን ይመስል ነበር። እንግዲህ በቀጣይ ደግሞ አሪፍ ገማቾችን ይዘን በየሰፈራችሁ እንመጣለን። ዘንቢል ደማሆፕ ሪል ስቴት ከብሪቲሽ ኤምባሲ አጠገብ በጀመርነው ግዙፍ ቀበና የወንዝ ዳር የመኖሪያ መንደር በ15% ቅድመ ክፍያ ብቻ ለሽያጭ አቅርበናል። እንዲሁም በመሃል ቦሌ መድኃኔዓለም 95% የተጠናቀቁ ካርታ ባለቀላቸው ውስን የንግድ ሱቆች ልዩ የ30% ቅናሽ አዘጋጅተናል። በንግድ መዲናዋ ሾላ በአጭር ጊዜ የሚረከቧቸውን ዘመናዊ አፓርትመንቶችና የንግድ ሱቆችን በሾላ አንድ በከፍተኛ ጥራትና ፍጥነት እየገነባን እንገኛለን። ደማሆፕ ሪል ስቴት ቅንጦት ይገባዎታል።